እንኳን ወደ ሁለተኛው የክረምት ሀዝሪያስ በሰላም መጣችሁ። ከዚህ በመቀጠል ወደ መድረክ ማስተዋወቅላችሁ ዶክተር ንጉሴ ይባላሉ። በኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ በቀድሞ የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ወይም በአሁኑ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በስፔስ ዌዘር ላይ ፎከስ አድርገው የሚሰሩ ሰው ናቸው። ከእሳቸው ጋር የሚኖረንም ቆይታ በዩቲዩብ ቻናላችንም ላይ በቀጥታ መከታተል ትችላላችሁ፣ ዩቲዩብ ላይ ያላችሁ ሰዎች እንደዚሁ። ስለዚህ without any further ado ወደ እሳቸው ጋብዛቸዋለሁ። አመሰግናለሁ። Good morning. ደህና አደራችሁ። ስሜን ታውቀው ንጉሴ መዝገበ እባላለሁ። በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በቀድሞው የኢትዮጵያ ስፔስ ሳይንስ እና ቴክኖሎጂ ኢንስቲትዩት ተመራማሪ ነኝ። የምሰራበት ኤሪያ የስፔስ ሳይንስ ስፔስ ሳይንስ ቫስት ስለሆነ ሞር የአፐር አትሞስፌር እስከ ሳን ያለው ከፀሐይ እስከ መሬት እንደማለት ነው። ሶ ሰን እርዝ ኢንተራክሽን አተኩሬ ነው ሪሰርች የምሰራው። ስለዚህ ዛሬ ለማቅረብ ሞክረው በዋናነት ሰን እርዝ ያለው ኢንተራክሽን ምን ይመስላል፣ ለምንስ ሰን ኤንድ እርዝ ኢንተራክሽን ማጥናት አስፈለገ የሚለውን ነገር በተወሰነ መልኩ ለመዳሰስ ሞክራለሁ። እንደምታዩት ወደ ኮንተንት ከመግባቴ በፊት እዚህ ጋር እንደምታዩት ያው ይህንን እዚህ ጋር አዩም ሶ ይህንን ፀሐይ ነች። እዚህ ጋር ደግሞ መሬት ከሆነ አፐር አትሞስፌር ግለው አድርጎ የሚታይ ነገር አለ። እነዚህ ወደ ታች ወደ መሃል እየገባው ሲሄድ ኤክስፕሌን ለማድረግ ሞክራለሁ። ግን ፀሐይን ኦፍ ኮርስ የመሬትን 1 ሚሊዮን ያህል ሳይዝ ያላት ነች፣ ወይም የመሬት 1 ሚሊዮን ያህል ቮሊዩም ፊት ማድረግ ትችላለች። ቫስት ነች። ግን ያው የምናውቀውን ላይፍ ኦን እርዝ ኦር ላይፍ ኦን ኒር እርዝ ያሉ ቴሬስትሪያል ፕላኔትስ ኢፍ ዘር ኢዝ ሰስቴን የሚሆነው ወይም ደግሞ ላይፍ ኤግዚስት የሚያደርገው as we know it because of energy from the sun ወይም ደግሞ ላይፍ ፎርም እኛ የምናውቀው including our in the human ኤነርጂ ከፀሐይ በሚገኝ እንደሆነ ሁላችሁም ታውቃላችሁ። ግን በእኛ በኩል የምናጠናው ደግሞ ፀሐይ or the sun imminent danger pose እንደምታደርግ በሂውመን ላይፍ at the same time ቴክኖሎጂ በተለይ አሁን ሶሳይቲ
technology dependent when technology የስፔስ ቴክኖሎጂም ግራውንድ ኢንፍራስትራክቸርም ቴክኖሎጂ ሪላያንት የሆነ ሶሳይቲ ነው። ስለዚህ ፀሐይ ኦር ኤነርጂ ኦር ኤኒ ሶርስ ኦፍ ከፀሐይ የሚመጣው ፓርቲክል ከቴክኖሎጂዎቻችን እንዴት ኢንተርፌር እንደሚያደርግ ለማሳየት ሞክራለሁ። ሶ the contents should I be pointing here or there? Okay, so just as I have said earlier, I will try ከፀሐይ ጀምራለሁ። the sun, then sun earth environment, then the solar activities. There are activities on the sun that affect us directly or our infrastructure on ground or airborne የሆኑ ቴክኖሎጂዎችም affect የሚያደርጉ አክቲቪቲዎች አሉ። የተወሰኑትን I will try to touch upon. Then the sun variations, it has its own variation periodic የሆኑ variations አሏት። ስለዚህ vary የምታደርግበት so those activities on the sun can have maximum የሆነ activity የሚሆንበት period አለ and then it goes down. So 11-year cycle solar cycle ሰምታችሁ ይሆናል። then 22-year magnetic የሰን magnetic polarity switch የሚያደርግበት አጠቃላይ አለ። እነዚህ ዶሚናንት ናቸው። there are other cycles as well. And then space weather is a discipline, በጣም ቫስት የሆነ ዲስፕሊን። ዌዘር የምንለው ወይም ደግሞ ክላይሜት ታች የምናውቀው ከአትሞስፌሪክ ፓራሜትሮች ቴምፕሬቸር፣ ፕሬሲፒቴሽን የመሳሰሉት ሂዩሚዲቲ የሚያጠና አትሞስፌሪክ ሳይንስ ዘን አፕሊኬሽኑ ደግሞ ሜቴዎሮሎጂካል ፎርካስት እና ናውካስት ኬፓቢሊቲ መፍጠር ሲሆን ሰርፌስ ኦፍ ዘ እርዝ ጀምሮ እስከ ሰን ያለው የሚኖረውን ትንበያ እስከማድረግ ወይም የሚኖረውን ኢፌክት ቀድሞ ለማወቅ ያሉን ካራክተሪስቲኮች የምናጠናበት ዲሲፕሊን ነው። ስለ ላይፍ፣ ስለ ቴክኖሎጂ፣ ሰን ከሰን በሚመጣው ኤሌክትሮማግኔቲክ ኔቸር ያለው በኤክስትሪም ፓርቲክልም ኤነርጄቲክ ፓርቲክሎች የሚፈጥሩት ተጽዕኖ የምናጠናበት ዲሲፕሊን ነው። ሶ በጣም መልቲ ዲሲፕሊናሪ ነው። you need physics understanding of all the dynamics, chemistry፣ ስለ ሰን ራሷን ማወቅ ያስፈልጋል። activities on the sun ለማወቅ you have to know deep down what makes up the sun. So thermonuclear fusion ከውስጥ ጀምሮ እስከ ሰርፌስ በብል አፕ አድርጎ የሚወጣው ኤነርጂ የሚወጣው ፓርቲክል ከዛ ኢጀክት ሆኖ ወደኛ የሚመጣውን ለማጥናት ወይም ደግሞ እዛ ላይ ፎከስ የሚያደርግ ዲሲፕሊን ነው። ሶ ስፔስ ዌዘር is a term, it's a term just like the weather term that you know but extended all the way to the sun. ስለዚህ space weather effects when the sun as I have mentioned it has variable የሆነ አክቲቪቲዎች አሏት or it activate እነዚህ ፀሐይ ራሷ ዶርማንት ዳውን የሚሆንበት ወቅት አለ። ስለዚህ ከዛ ጋር ተያይዞ depending on how the sun behaves or how the activities on the sun varies, then their effect on earth or upper atmosphere በዛው ልክ ቫሪ ያደርጋል። ሶ ኢፌክቶቹ የተወሰኑትን እንትን ለማለት ሞክራለሁ። ዘንድ ጨርሻ ላይ ኢኒሺዬቲቭ አዝ እንደ ዲፓርትመንት እኔ ያለሁበት ዲፓርትመንት ስፔስ ሳይንስ ኤንድ አፕሊኬሽንስ ሪሰርች ኤንድ ዴቨሎፕመንት ይባላል። ሌሎች ዲፓርትመንቶችም አሉ በኤስኤስጂአይ እንደ አስትሮኖሚ፣ ሪሞት ሴንሲንግ፣ ጂኦደሲ ኤንድ ጂኦዳይናሚክስ። ሶ within my department there are some things that I actually do. I didn't put much into this, but I will give you a highlight of what we do. So well, this is just to show you the different parts of the sun. ስለ ፀሐይ ብዙ ታውቁት ነገር ሊኖር ይችላል፣ ግን አሁን እዚህ ጋር ስኬማቲካሊ ለማቅረብ
ተሞክረው as I have said, the sun is very gigantic in mass and volume, but it's not solid. It's more of liquid and plasma on the surface. ስለዚህ ከውስጥ ጀምሮ ወደ ላይ የተለያዩ section ወይም regions አሏት. The innermost being the core, where the thermonuclear fusion reaction happens. Source of the whole source of energy እዛ ውስጥ ነው የሚፈጠረው fusion, because it's so massive, በጣም ማሲቭ ከመሆኗ የተነሳ የራሷ ክብደት ወደ ውስጥ gravity ጫናታ. So there is too much pressure, I mean sort of gravity pushing all the mass into the center. በዚህ ምክንያት ነው አሁን thermonuclear reaction ወይም fusion የሚፈጠረው. so በማስ የግራቪቲ የራሷን ማስ ወደ ውስጥ የሚኖረው ክብደት ወይም የሚፈጥረው ፕሬሸር እና ከውስጥ ደግሞ ያው ባብላፕ ወደ ላይ የሚወጣውን በዚህ anyway the reason why there are other factors as well, ግን ክላር ከመውጣት ነው ያን ሊፈጠር የሚችለው. so again መሃሉ convection dominant የሚያደርግበት region አለ እያለ I just want to point out only on the upper partoቹ more of important ለሆኑ ቀጥሎ ለማቀርባቸው የupper most photosphere እንለዋለን። እኛ የምናየው በአይናችን የምናየው ነጭ ሆኖ የምናየው photosphere ይባላል። photon sphere or the upper part of the sun. photon በአይናችን የምናየው whatever ስናየው actually it's not as we see it. the atmosphere filtered ሆኖ white ሆኖ ሚስታየን በሌሎች ማስክ አድርገን ስናየው different ከለሮች አሏት. that's why በኤክሊፕስ ጊዜ ሬድ ናምን መስላ የምትታየን ፊልተር አውት አድርገን የተለያዩ ማየት ይቻላል. anyway, so whatever happens inside the sun, it comes out, it surface ያደርጋል ወደ ላይ። ያንን ሰርፌስ ያደረገውን ኮንስታንት የሆነ ባትል አለ. so this energy trying to ፕሬሸሩን ወደ ታች የሚጫነውን በግራቪቲ ምክንያት ወደ ታች የሚደፍቀውን overcome አድርጎ ወደ ሰርፌስ ይወጣል. not only that, it kind of escapes the surface of the sun as well. ከሰርፌሱ አምልጦ ወደ in every direction including towards earth የሚመጣውን particle or in terms of electromagnetic radiation ነው ኢፌክቱ አሁን space weather የሚለው የሚመጣው. so it can eject ታረጋለች. it ejects in different forms. there are ኔሚንጎች አሉ። ፓርቲክሉ ራሱ ከሰርፌሷ ተገንጥሎ ወደኛ የሚመጣበት ጊዜ አለ። ኮሮናል ማስ ኢጀክሽን እንለዋለን. I will come to that. or there are times where radiation ብቻ በፍጥነት ማለት ነው. you all know that the sunlight ከሰን ወደ መሬት 8 minutes ብቻ ነው የሚወስድበት አይደለ? but when particle ሲሆን ፓርቲክሎች actual plasma ከሰርፌሱ ወደ መሬት or in any direction ሲሄድ it can take longer, but when it reaches it has effects on the upper atmosphere. ወደ ታች ወርዶም ብዙ ኢፌክቶች አሉት። እነዛ ኢምፓክቶች ናቸው አሁን የስፔስ ዌዘር ኢምፓክት ብለን በኋላ መጣበታለን። ሶ እዚህ ላይ አንድ ነገር okay, this again you have to bear in mind that all these schematic diagrams are not up to scale. አሁን እዚህ ጋር በፀሐይና በመሬት this is the earth መሬት እዚህ ጋር ሸረሪት ቅርጽ መስሎ የሚታያችሁ I'll explain that but it's here is earth and this is the earth's magnetic field. the earth's magnetic field እንደ ባር ማግኔት ዳይፖላር የሆነ ኔቸር አለው አይደለ? ዳይፖላር ኢን ኤሰንስ
ከፀሐይ ጋር ስናወዳደር I will explain that የፀሐይ የመሬት magnetic field nature dipolar. It kind of emanates from north and then it goes to south. There's a dipolar nature ነው ያለው. The sun on the other hand does not have እንደዚህ dipolar ወጥ የሆነ dipolar ከኖርዝ ፖል ወደ ሳውዝ ፖል or ከሳውዝ ወደ ኖርዝ or እንደዚህ አይነት magnetic field የላት. It has multiple dipolar nature everywhere. ፀሐይ ላይ a million of earths can fit on the sun. So sun magnetic field surface ላይ dipolar እንደዚህ የሆነ ኖርዝ ሳውዝ ሆነው ግን በየቦታው distributed ሆነው ነው የሚታዩት። ወደ ላይ አንድ የሚት ይችላል አይጎ yeah okay so this is the upper the filament እንላቸዋለን magnetic field lines ናቸው on the surface of the sun እንደዚህ በርከት ብለው ይታያሉ እንደዚህ አይነት magnetic field everywhere ሮቶቹ I will come sunspots ይባላሉ ጥቋቁር መስለው የሚታዩ active parts of the sun ናቸው dark መስለው የሚታዩት the temperature is cooler than the surrounding temperature so they look darker to us but they are the most active and ከዛ ነው active ስለሆኑ ብዙ የሰን ፌኖሜናዎች happen የሚሆንበት region ነው so as opposed to dipolar nature of the dipolar nature of magnetic field of the earth የፀሐይ እንደዚህ አይነት dipolar ይመስላል አንድ ተነስቶ ሌላ ቦታ ኖርዝ ሳውዝ አለው polarity እነዚህ ጥቋቁሮች if this is north this is south so they have this dipolar nature but it's not from pole to pole it's just on nearby surfaces let's see now so yeah you all know that the distance between the sun and earth is nearly 150 million kilometer. They are 150 million kilometer apart or one astronomical unit. So whatever happens on the sun, this kind of you see እንደዚህ አይነት ፕላዝማ ከፀሐይ magnetic field ሉፖቹ በጣም ዳይናሚክ ስለሆኑ they can kind of መጠላለፍ እርስ በራስ they can crisscross each other ስለዚህ all of a sudden when they crisscross or when they interject እነዚህ የተለያዩ በተለይ ላያቸው ፈርስት ፔጅ ላይ ያያችኋቸው ዳይፖላር ኔቸር ያላቸው ማግኔቲክ ፊልድ ላይኖች ከሌላ ተመሳሳይ ከጎን የሚኖረውን ተመሳሳይ የኢንዛይም ክሪስክሮስ ሲሆኑ ሲገናኙ የመበጠስ ቻንስ አለው so it kind of እነዚህ magnetic field ላይኖች north pole of one dipole ከሌላኛው south pole or north to north when they meet they kind of eruption ይከሰታል ስለዚህ በኤራፕሽን ወይም ነዛ ኢንታንግልመንት በሚፈጠርበት ጊዜ when particles plasmaም ጨምሮ ወይም electromagnetic radiation ወደ in any direction wherever these active regions happen to meet they can go off to the interplanetary medium and if it happens that it's facing towards earth it comes towards earth ስለዚህ ፀሐይ ከግዝፈቷ ዳልኳችሁ too big and then እነዚህ activities they can happen anywhere it could be from this side አሁን እዚህ ጋር እንደምታዩት it's happening on the other side so this won't probably affect us but those which are facing towards earth they come and they have devastating effects depending on the nature of disturbance that they create on the upper atmosphere or even down to the lower atmosphere ስለዚህ ከፀሐይ የሚመጣውን electromagnetic radiation
የፀሐይን magnetic field አብሮ frozen in ሆኖ ይመጣል። The magnetic, I mean the particles don't just come diamagnetic nature, ሳይሆን magnetized ሆነው ነው የሚመጡት። So they have fields. ስለዚህ ከመሬት magnetic field ማለት ወይም ደግሞ የearth magnetic field as you go away from the surface it gets kind of weakened የሆነ ይሄዳል። So there is this region where the Earth's magnetic field is actually dominated by the interplanetary magnetic field. ያንን region magnetosphere, actually magnetosphere የearth magnetic fieldን እስከሚደርስበት ድረስ ያለውን region ነው magnetosphere የምንለው። ስለዚህ magnetopause የሚባለው ደግሞ የመጨረሻው region ነው ይሄኛው። So interplanetary or any source of ከፀሐይም ከሌላው የሚመጣውን particle radiation ከመሬት magnetic field የመጨረሻው region ወይ magnetosphere የሚገናኙበት region ነው። Both shock, there are different technical terms. They don't just mix because they have different polarities. So depending alignment ከዚህ የሚመጣውን ከፀሐይ የሚመጣውን magnetic field alignment እና north south direction of Earth's magnetic field, if they it's always known that የearth magnetic field ከኖርዝ ወደ ሳውዝ እንደዚህ እነዚህ ላይኖች ይታያቸዋል አይደለ? these are the field lines, magnetic field ላይኖች ናቸው እነዚህ። so magnetic field ላይኖች ናቸው። so ከፀሐይ የሚመጣውን alignment አንድ አይነት ከሆነ they kind of like north pole እና bar magnet ሳውዝ እና ኖርዝ በመታገናኙበት ጊዜ ይሳሳባሉ። ኖርዝ እና ኖርዝ ሲሆን ሪፔል ያደርጋሉ። anyway there are depending on the alignment they can either ምንድነው interact ማድረግ ይችላሉ። ስለዚህ ፓርቲክል ወደዚህ ወደ ኖርዝ በኖርዝ እና በሳውዝ ፖል ወደ መሬት to near ወደ አትሞስፌር lower atmosphere ድረስ precipitate አድርጎ የመግባት ቻንስ አለው። in any case ግን አንድ ነገር እዚህ ጋር እንድትረዱ የምፈልገው የመሬት magnetic field sun side, I mean the one is under constant pressure. That's why compression እንደምታዩት ማለት ነው። በዚህ በኩል ስለተቆረጠ እንጂ you would see ብዙ tail አለው magnetic field stretch ያደርጋል the night side of the earth ብዙ ዳይናሚክስ አለው። so በፀሐይ ሳይድ ያለው የመሬት ክፍል ወይም sunlit side of the earth is always under constant pressure from the sun. ለዚህ ነው we are protected from the sun radiation because of the earth's magnetic field. ይሄ shield ሆኖ ነው የሚያገለግል። otherwise when ከፀሐይ የሚመጣውን electromagnetic radiation ወደ መሬት ቢወርድ well it would have devastating effects. So anyway the sun we are protected energy ብቻ አይደለም ሰጠን so it also hazard ሲሆን ፓርቲክሎች አብሮ ስለሚመጡ የearth magnetic field እንደ shield እንደ blanket ሆኖ ያገለግላል። and not only that magnetic fieldን penetrate አድርጎ ታች ድረስ የሚወርደው ደግሞ upper atmosphere it will kind of intensity ይቀንሰዋል። I guess you probably have heard of I will come you probably heard of aurora ሚለውን አውል ትንሽ ወረድ ስንል እናገኘዋለን። ግን ለምንድነው why do we study የሚለው ነገር ሌሎች እንዳሉ ሆነው ግን sun earth environment in fact this is just ለአንድ ሄሊዮ ፀሐይን ለማጥናት ብቻ እንደ ፊቸር ሚሽንም ሊሆን ይችላል ብዬ ከሶርሱ ከናሳ እንትን ነው የወሰድኩት። በፀሐይና በመሬት መካከል ብዙ ሳተላይቶች አሉ ፀሐይን ለማጥናት። ሌላው የእርዝ ኦብዘርቬሽን፣ ኮሙኒኬሽን፣ ናቪጌሽን multiple satellites are up there including Zambolo Voyager has already left the solar system አይደለ በ50 40 ምናምን ዓመት ሹት የተደረገች ሳተላይት has left the solar system already and still communicating with us but all this ያሉ ሳተላይቶች በሙሉ well there are more than 5000 satellites I guess some of them most of them probably functional but
others are defunct. እና sun earth environment ስንል የምናጠናበት ምክንያት all these satellites are vulnerable ከፀሐይ የሚመጣውን radiation one way or the other affect ያደርጋቸዋል kills them በብዙ መልኩ radiation electronic devices circuits they get kind of cook አይሲያቸው ሊቃጠል ይችላል ሌሎች ፋክተሮችም አሉ ወደ lower atmosphere I mean depending on the nature of their orbit low earth orbit አሉ እዚህ 500 600 ጀምሮ እስከ 2000 ኪሎሜትር orbital altitude ላይ ያሉት ከዛ በላይ medium earth geosynchronous and then it goes all the way anyway the reason one of the reasons why we care is because all these technologies I mean all these satellites the communication the navigation all that we depend on ከነዚህ ሳተላይቶች ነው የሚላከው እነዚህ maybe scientific ሳተላይቶች ሊበዙ ይችላሉ so affect ስለሚያደርጋቸው ነው የምናጠናው ለማለት ያህል ነው sun earth environment everything so space weather ሲባል is not only studying about the medium it's also the effect the medium poses on these gadgets having said this let me just there are as I have said the sun with all the energy that it creates inside ሄዶ ወደ surface bubble up ያደርጋል ብያቸዋለሁ እነዚህ ቀጫጭን እንትን ሆኖ የሚታዩን they are magnetic field lines በየቦታው field line አለ በጣም multiple dipolar nature ያለው and this relatively brighter መስሎ የሚታዩን these are active parts of the sun they are not always stationed there fixed ቦታ አይደለም it can appear here and then disappear in a matter of hours or days and then reappear somewhere ስለዚህ እነዚህ active regions that's where we expect something will come out of and probably if it's directed towards earth then we expect that it will reach its electromagnetic radiation in a matter of minutes if it's particle like the coronal mass ejection it takes hours to days and then when it reaches with the surface of the earth ይሄ ማለት ኦርቢት ላይ ያሉትንም or even way out ያሉት ሳተላይቶችም በእነሱንም እንደዚህ አጥቧቸው ነው የሚመጣ so energetic particle ሳተላይቶች ላይ የሚፈጥረው ኢፌክት ኢንፋክት ላይፍ ላይ ካልን ደግሞ አስትሮኖቶች ላይ በጣም ለሄልዝ ትሬት ሊሆን ይችላል so አክቲቪቲዎቹ ሶላር አክቲቪቲዎቹ to name some of them solar flare ምንለው አለ known የሆኑ activities on the sun one is the solar flare ማለት እንደዚህ ብልጭ ብሎ የሚታይ በጣም bright በኤሌክትሮማግኔቲክ ራዲዬሽን መልክ ከፀሐይ አምልጦ ወደ either towards us or in any direction erupt የሚያደርግ ነው so it's a flare as its name indicates flaring እንደነዚህ ማለት ነው ሌላው coronal mass ejectionም most of the time they are associated ናቸው whenever solar flare occurs CME follows or CME could come first and then followed by solar flare they could most of the time they are ሁለቱንም associated ናቸው causality ላይኖራቸው ይችላል but most of the time when one happens and the other follows anyway CME ግን ስሙ እንደሚያመላክተው mass particle plasma ከሰርፌሱ ተነስቶ ወደ interplanetary medium eject ሲሆን ማለት ነው so it's more of particles than the radiation so the solar flare is more of the electromagnetic radiation in different levelዎች አላቸው so አብሮ ደግሞ እነዚህ energetic particles አሉ proton electron energetic in orders of mega and giga erg በኤነርጂ መለኪያቸው ማለት በጣም
ኢነርጀቲክ ናቸው እነሱም አብሮ ኤስኢፒ እንላቸዋለን these are ሌሎችም አሉ ፕሮሚነንስ ፊላመንት ምናምን የሚባሉ associated ወይም ደግሞ የራሳቸው የሆነ ባህሪ ያላቸው so solar flare later on I will try to touch what would their effects be but these are the dominant activities on the sun and the region in which most of these activities of the sun happen active region እንለዋለን active region የሆነ either CME or solar flare or like I said prominence filament SEPs happen የሚያደርግበት region ነው it's active and then in a matter of minutes hours then we expect something would actually be ejected from the sun active region እንደስሙ ማለት then CME like I said ማሱ ነው ፓርቲክሉ like እንዳልኳችሁ by the way ይሄንን ፓርቲክል እንዴት ዝም ብሎ ተገንጥሎ ከፀሐይ ወደ interplanetary space ይሄዳል የሚለው as I have tried to point out earlier እነዚህ ማግኔቲክ ፊልድ ላይኖቹ ያያችኋቸው ላይን የሚመስሉት በጣም ዲስራፕት ይሆናሉ it's not constant እንደ መሬት አሁን የመሬት ማግኔቲክ ይሄ ዳይፖላር ያልነውን ከኖርዝ ፊልድ ላይኖቹ ማግኔቲክ ፊልድ ላይኖቹ they look like normal የሆነ line field ላይኖች አሉ unless they are perturbed by external force like something coming from the sun you will always see የሆነ የዳይፖላር nature field ላይኖቹ almost extended ሆኖ ዩኒፎርም ሆኖ ልናያቸው እንችላለን ፀሐይ ላይ እንደዛ አይነት ነገር የለም so እነዚህ ቅርብ ለቅርብ ያሉት ሳንስፖቶች የራሳቸው ሆነ ዳይፖላር ኔቸር አለው ከጎንም ሌላ ሊፈጠር ይችላል so there is this continuous የሆነ constant የሆነ ማግኒቲዩዱ ይጨምር ይችላል ይቀንስ ይችላል so all of a sudden they can kind of twist ያረጋል twist ሊያረግ ይችላል ሊደራረብ ይችላል በመሃል ነው when they twist or they kind of overlap በሚያረጉበት ጊዜ ነው ፍንዳታው የሚፈጠር ስለዚህ ፍንዳታው በሚፈጠርበት ጊዜ አብሮ የፀሐይ ፕላዝማ ፓርቲክሉን ማለት ነው ejected ይሆናል in fact I don't know if I have included it in the next figure CME size ራሱ it could be more than like hundreds of not even hundreds even thousands of times of the sun the size of the earth ራሱ ከፀሐይ አምልጦ ኢጀክት የሚሆነውን ፓርቲክል ስፋቱ ወይም ሳይዙ የፀሐይን በስንት እጥፍ ሊበልጣት ይችላል ሶ እሱ ራሱ ቀጥታ ወደ መሬት ከመጣ ኢፌክቱ በጣም ሂዩጅ ሊሆን ይችላል ሶ CME እዚህ ጋር እንደው ማስቀምጫታለሁ ይሄንን ዝም ብሎ ቅርበቱን አይደለም ሳይዙ ለማስ it's not scale of the earth compared not to the sun but just to the CME itself እዚህ ጋር የምታያችሁ መሬት ስኬል ለማድረግ ለማወዳደር ያህል ማለት ሳይዙ የCME ምን ያህል ነው ከመሬት አንፃር ስለዚህ even though we are 150 million kilometers away ይሄንን በደቂቃዎች ውስጥ ወይም በቀናት መሬት ቀጥታ earth faced ከሆነ CME earth faced I mean earth directed CME ጥናቱ አሁን ሄሊዮፊዚክስ ትልቁ ነገር it's not about only studying መቼ eruption happen ያደርጋል ብቻ አይደለም geo effectiveness is another factor how effective are they effective in essence all activities that happen on the polar areas are probably they will miss us ከላይ ከፖላር ሳይድ ወይም ኢኳቶሪያል አካባቢ of the sun ያልሆኑ ያለ አክቲቪቲ ብዙም ኢፌክቱ እኛ ጋር ላይ ደርስ ይችላል ዳይሬክሽን ማተር የሚያደርገው so የCME አንድ ወደ መሬት ዳይሬክትድ ሆኖ ከመጣ ሳይዙን you can see that it's by large የመሬትን ሳይዝ ትላል so wipe out ሊያደርግ ይችላል ማለት ነው okay the other thing is I
mentioned earlier that the sun has its own natural variation in periodic variation አላት solar variation እንለዋለን solar activity vary የሚያደርግበት mostly to do with because of the magnetic field polarity ከፖላሪቲ ጋር ተያይዞ ከፖላሪቲን ከማግኔቲክ ፊልድ ኮንፊግሬሽን ጋር ተያይዞ there are periods ማለት ይሄንን ከዳታ ነው observation driven ነው ዳታውን በፈረንጆች አቆጣጠር ከ17ኛው 100 ጀምሮ observation data አለ በነ ጋሊሌዮ ጀምሮ they started counting the number of spots on the sun and the number of dark spots on the sun somehow tells you the activity of the sun the activity so when their number increases that's where the sun is having its maximum solar activity maximum ይሆናል ስለዚህ ጥቋቁሮቹ like I mentioned earlier they look darker because they are cooler but they are the most active and active regions ናቸው ስለዚህ ቁጥራቸው ሲጨምር maximum የሶላር maximum activity maximum የሚሆንበት ነው what does it mean it means እነዛ solar flare CME other ያልናቸውን frequently happen ያደርጋሉ ማለት they happen frequently during when the sun have reached its maximum ስለዚህ እዚህ ጋር እና ሶላር ሳይክሎች ይሄንን ማክሲማም እና ሚኒማም የሚሆንበት 11 year cycle ዶሚናንት ፔሪዮዲክ ነው ይሄ ፔሪዮዲሲቲን ካልኩሌት ሲደረግ በየ11 አመት ፕላስ ኦር ማይነስ ማክሲማም እና ሚኒማም የሚሆንበት ጊዜ አለ so the time the period where it reaches its maximum we call it period of its maximum solar maximum that means the dots the sunspots are they get to their maximum and then when they are reduced we call solar minimum ስለዚህ አሁን በየ11 አመቱ happen ያደርጋል ብያቸዋለሁ we are now 24 እኛው ጨርሰን we are on the ascending phase of 25th solar cycle 25th so normally መቼ መቁጠር ከተጀመረበት ጊዜ ተጀምሮ we are counting every 11 years so 25th ላይ ነው ያለነው አሁን and not most of ብዙ ዳታ ሲኖር አናላይዝ አድርገህ ትልቁ የcapability create ማድረግ የምትፈልገው prediction ነው you would like to predict what would be the solar activity or the solar sunspot number but then our predictions are not actually these days not when I say our prediction whoever is making prediction using model ተጠቅሞ predict እየተደረገ ያለውን አሁን እና ኦብዘርቬሽኑ ብዙም follow ሊያደርግ አልቻለም so በጣም hot issue ነው አሁን it's like actually predictionኑ ከኦብዘርቬሽኑ በጣም fall አድርገዋል so prediction የሚያሳየው ያን ያህል የሶላር አክቲቪቲ እንደማይኖር ነው but observation is telling us otherwise so የሶላር አክቲቪቲ በኢንዳይሬክትሊ በቁጥራቸው በእነዚህ ሳንስፖቶች በመቁጠር ሌላውን ምክንያቱ when we say that the sun would the next phase or we call them phases by the way solar cycle when solar cycle phase እንላቸዋለን ስለዚህ 25ኛው solar cycle phase maximum expect እናደርግበት ነው ስንል it would mean that there could be devastating effects because we cannot tell when would the sun emit or eject these energetic particles or electromagnetic radiation we can't really tell all we can do is monitor we constant monitoring ነው አሁን የናሳም የሌሎችንም ስፔስ ዌዘር ሳይንቲስቶች የሚያደርጉት they try to put as many satellites as they can አሁን እዚህ ጋር እቺ ወደ 1.5 ሚሊዮን ከመሬት ርቃ የተቀመጠች ሳተላይት ነች ሶሆ ትባላለች she it's been there for a while ሁሌ ዲስክ
there are points on space that are actually በጣም important የሆኑ what do you call pockets Lagrange points L1 L2 ምናምን የሚባሉ አሉና እቺ ሰው የተቀመጠችበት ቦታ L1 or L2 I think it's L1 በፀሐይ በመሬት እና በሙን በሚኖረው የግራቪቲ የስሪ ቦዲ ፕሮብለም nullify የሚሆንበት the gravity that I mean ሁሉ ሳተላይት ላይ የሚያርፈው gravitational pull balance ይሆንና the satellite actually moves with the earth when the earth is moving revolve በምታረግበት ጊዜ በፀሐይ ዙሪያ the satellite also moves so ሁሌ እንደዚህ አይነት ታሳየናለች መሬት ማን ነው ፀሐይን ሙሉ ለሙሉ ሸፍናት what we see on the outer side is the ejections ወደኛም ይሁን in any direction it's like በጣታችን any light በሆነ ነገር መሸፈን እንችላለን አይደል መጋረድ እንችላለን depending on distance እንትን ለማድረግ I can actually የሆነ blind ለማድረግ ማለት blind in a sense መጋረድ የሆነ ፖል ካለ ላለማየት እዚህ ጋር ሆኜ ላልሸፈነው ይችላል but I can manage በሆነ በትንሽ ነገር መሸፈን ይችላል the same thing ነው ሶሆም የተቀመጠችበት ፀሐይን ሙሉ ለሙሉ ተጋርዳትና ሙሉ የፀሐይን ቅርጽ ማለት ነው then what we see is the atmosphere ለዛ ነው የሰው ሳተላይት ከዚህ ዲስክ ውጭ ያለውን በማየት effectivenessቸው ማጥናትም ይቻላል ስፒዳቸው ዳይሬክሽናቸው there are a lot of parameters this is a beautiful way of displaying the solar activity the same የፀሐይን activity ለማሳየት ያህል ነው so አሁን ያለቀውን 24ኛው ማክሲማሙ 2014 ወይም 2015 maximum period of what do you call maximum solar maximum period ነበረ ዲክላይን አድርጎ አሁን 22 23 25ኛው ጀምረናል እና ከዚህ ጋር ተያይዞ ከአብሮት ፕሎት የተደረገው በነጭ የተቀመጠው ነገር it's what per meter square I mean this is TSI solar irradiance ማለት ይሄን የሚያሳየን there is the amount of irradiation calculate ማድረግ ይቻላል ማወቅ ይቻላል ምን ያህል የፀሐይን radiation on upper atmosphere per meter cube I mean meter square it's a known ምንድነው የሶላር እንትንን radiation amount ምን ያህል ነው per meter square calculate ማድረግ ይቻላልና ከሶላር አክቲቪቲ ጋር እዩት maximum solar activity በሚሆንበት ጊዜ the amount of energy that reaches us is also maximum በእንደዚህ ነው by the way pattern ነው maximum ነው ምናምን ስንል it's to mean that when the sun reaches its period of maximum activity then including the total irradiance that reaches the surface of the earth or anywhere or even in space አብሮ ይጨምራል ሌሎችንም በዛው ልክ ለማለት ነው ይሄኛው መጣበታለሁ ስለ ኦሮራ magnificent display of nature ከፀሐይ አክቲቪቲ ወይም ፀሐይ ኢነርጂቲክ የሆነ ፓርቲክል ወደ መሬት ሲደርስ በተለይ ፖላር ኤሪያ የሚፈጠር ዲስፕሌይ ነው ኖርዘርን ኤንድ ሳውዘርን ቦሪያሊስ ምንላቸው ኦሮራ I think there is a dedicated slide I will try to point out earlier ስነግራችሁ የነበረው እና የፀሐይን ይሄኛው so on the right side yeah ቀዩ የሚያሳየው ሞዴሎች ከኦብዘርቬሽን የብዙ አመታት ዳታ ስላለ ሳንስፖት ናምበር እሱን as input ወስደህ you can predict አድርገህ ይሄን ነው ሊሆን የሚችለው ብለው ሞዴሎች የሰጡት ነው but the black እሱን የሚያሳየው ግን ኦብዘርቬሽኑ ነው so we are here in 2022 ላይ ነው ያለ ነው ያው we measure as we go
ስለዚህ ሜዠርመንቱ በጣም ፕሪዲክት ከተደረገው ዲቪዬት ያደርጋል ማክስ በጣም ያልተጠበቀ ማክሲማም የሆነ ሶላር አክቲቪቲ ሊኖር እንደሚችል ነው that's why እስካሁን የነበሩ እንደ almost ሞዴሎች when they give you near real value ወይም ከሜዠርመንት ጋር አግሪ በሚያደርጉበት ጊዜ you try to rely on them and make prediction ስታደርግ ደግሞ ኢኮኖሚክ ኢምፓክቱ ምንም everything ከዛ ጋር ነው የሚያያዘው so imminent dangerም foresee ላታረግ ትችላለህ so anyway the observation is deviating by large and it means that the models have to be recalibrated maybe investigated further እንደዚህ አይነት ስለዚህ አሁን እንደው every time the sun behaves differently it's a research topic for researchers okay can we go next okay so this aurora they say aurora ማለት ያው ተፈጥሮን it's the way that this I mean earth tells us that it's interacting with outer bodies including the sun ስለዚህ ይሄንኛው እንደምታዩት earlier ስነግራችሁ የነበረው መሬት የራሷ ዳይፖላር ኔቸር አላት ማግኔቲክ ፊልድ ላይኖቹ they kind of emanate from one and then ዞሮ በሳውዝ so እንደዚህ አይነት ኔቸር ነው ያላት እና ይሄኛው ኢኳተር እንለዋለና ኢኳቶሪያል ሪጅን and then these regions are the polar regions የማግኔቲክ ፊልድ አላይመንቱ ነው የማግኔቲክ ፊልድ አላይመንቱ both north and south poles vertical ነው ያለው which means anything that comes from outer space including radiation or particles from the sun can easily precipitate in በዚህኛው ሸልኮ ይገባሉ ማለት ነው በላይኛው በታችኛው this or here earlier የሆነ የሸረሪት የሚመስል ቅርጽ ያየ ነው daylight ፀሐይ በዚህ በኩል ብትሆን solar wind እንለዋለን by the way I forgot to mention the term solar wind እንለዋለን ከፀሐይ የሚመጣውን particle in the form of wind ሆኖ ነው የሚመጣው so we call it solar wind anyway solar wind ወደ መሬት ሲደርስ ኮምፕረስ ያደርጋል ብለናል ኮምፕረስ አድርጎ አላይመንቱ ኖርዝ ሳውዝ or south north ሆኖ ሊመጣ ይችላል ከመሬት ወይም ደግሞ እዚህ ጋር ያለው ማግኔቲክ ፊልድ ላይን አላይመንቱ let's say north south ከሆነ they kind of what attract ደራረጋሉ ስለዚህ ፓርቲክል easily ወደ መሬት ይገባል so energetic ናቸው they are energetic and they are coming in the form of electrons protons especially what we call photon መልክ ሆነ ነው ይመጣ ስለዚህ ወደ lower atmosphere they precipitate all the way down to the lower atmosphere by lower atmosphere we mean the region where the nitrogen oxygen the molecules that we breathe in are dominant ስለዚህ ይሄ ከለር ማለት ሌላ ምንም አይደለም it's when photon ionize electron out of either nitrogen or oxygen or dominant የሆኑት እነሱ ስለሆኑ ስለዚህ ኖርማሊ ሶዲየም ላምፕ ምናምን ላምፖች ቤት እንኳን ከለራቸው የሚለያየው የዚህኛው ማለት it's ከኤሌክትሪሲቲ የሚመጣውን ኤነርጂ ዛሎን ፓርቲክል አዮናይዝ ሲያደርገው ነው ስለዚህ ሶዲየም ላምፕ ቀይ ነገር ነው አይደል ዲዛይን ነገር ስለዚህ ከፀሐይ የሚመጣውን ፓርቲክል ታች ድረስ ወርዶ ፕሬሲፒቴት አድርጎ አዮናይዝ ሲያደርግ የናይትሮጅን or oxygen የሚፈጠር ከለር ነው they are mixed up because it's not orderly ስላልሆነ ማለት ነው እዚጋ ያው depending on altitude ionization happen
ኦሮራ ራሱ የተሰየመ አለ። ኤኒዌይ ኦሮራ ዲስፕሌይ ነው። ዲስፕሌይ ኤነርጂ ከሞለኪውሎች ናቹራል ኦክሲጅን ናይትሮጅን ጋር ኢንተራክት ሲያደርግ የሚፈጠረው ግሎው ወይም ዲስፕሌይ ነው ማለት ነው። ስለዚህ ከለራቸው የኦክሲጅን ላቦራቶሪ ወይም በላቦራቶሪ ላይ አዮናይዝ ሲደረግ የሚፈጥረውን ያህል ከለር በተፈጥሮ አትሞስፌር ላይ የምናየው ነው። ሶ በፖላር ኤሪያስ ፖላር ስንል መሬት እነዚህ ፖል ኖርዝ ፖል ሳውዝ ፖል አለ። እኛ ያለንበት ኢኳተር እንለዋለን። ኢኳቶሪያል ሪጅን በመሃል ያለው ሚድል ላቲቱድ እንለዋለን። በላቲቱድናሊ ሃይ ላቲቱድ ወይም ፖላር ሪጅን ሚድ ላቲቱድ and then the equatorial region። ስለዚህ ይሄንን ኦሮራ is peculiar characteristic of the polar almost whatever weather ምንለው ነገር ራሱ something the sun must have sent something ብሎ ለማለት sorry እንደ ኢንዲኬተር ሆኖ ነው የሚያገለግል። so aurora is a natural phenomenon where the earth displays this beautiful display of colors whenever activities from the sun arrive on earth and we can't see maximum disturbance ሲኖር እስከ lower ትንሽ ከፖላር ኤሪያ ወደ ታች ስንል ሞር ኢኳቶርዋርድ ሙቭ ሊያደርግ ይችላል። there is aurora cusp የሚባልም አለ የሚፈጠርበት ሪጅን but we can't see it from where we are unless totally የሰን አክቲቪቲ human life በሚያጠፋ መልኩ ሆኖ ከመጣ we will not be even able to see it otherwise it's የስፔስ ዌዘር happen ማድረጉ ማሳያ ነው። ኦሮራ is a natural phenomena okay አሁን እዚህ ጋር ትንሽ ጊዜም ትንላለ ማለት ኢፌክቶቹ ወደ ኢፌክቱ ልግባ። አሁን ስፔስ ዌዘር እንዳልኳችሁ ተርሚኖሎጂ ዌዘር on ጠዋት ወይም በስልካችሁ ወይም የሜትሮሎጂክ ፎርካስት አቴንድ ታደርጋላችሁ። ዝናብ ይዘንባል አይዘንብም ምንድነው የሚለው that's weather። ስፔስ ዌዘር ደግሞ is in terms of ይሄንን ኤክስተንድ አድርጉት to the sun። እንዴት ነው ግን ይሄንን ኢፌክቱ የሚለው ነገር ለማሳየት ሞክራለሁ። በቴክኖሎጂ ስንል እንዳለ ኤርቦርን የሆኑት all either satellite any instrument that's up there in space ከኦርቢት ጀምሮ መሬትን ኦርቢት ከሚያደርጉት ጀምሮ ወደ ላይ ያሉት they are affected by በብዙ ፋክተሮች አፌክት ይሆናሉ። አንደኛ እነዚህ ኤነርጄቲክ ፓርቲክሎች ወደ ኤሌክትሮኒክ ዲቫይሶች ገብተው ሳቹሬት ያደርጓቸዋል። they saturate the electronic devices እነዚህ ሴንሰሮች ሳተላይት ከሮኬቱ maybe 1% ይሆናል ከሆል ትናንሽ ፔሎዶች ናቸው ላይ ተጭነው ወደ ስፔስ የሚጣሉት so they are very sensitive። ስለዚህ የፀሐይን ኤክስትራ ዶዜጅ ወይም ኤክስትራ ኤነርጄቲክ ፓርቲክል መጥቶ ሪዛይድ ሲያደርግ ላያቸው ላይ ሳቹሬት ያደርጋሉ። ሳቹሬት in a sense they are decapacitate ያደርጋቸዋል so it becomes obsolete የሆነ ነገር እንደ ድንጋይ ሰማይ ላይ እንደሚሽከረከር ድንጋይ ይሆናል ማለት ነው if it doesn't function sense ማድረግ ካልቻለ። ስለዚህ አንድ ትልቁ SEP ምንላቸው solar energetic particles they kind of saturate the electronic devices or of the sensors or payloads። ስለዚህ space weather happens ያደርግ what do you do? I will come to it in a few minutes but እንዳረሳው
ዋናው ነገር የስፔስ ዌዘር መከላከል አይቻልም። the only thing you can do is mitigation ሴፍ ሞድ የሚባል ነገር አለ። ሳተላይቶች ሴንሰሮች እንደዚህ አይነት ስፔስ ዌዘር ኢቨንት ሀፕን እንደሚያደርግ እና ኢፌክቱ ማክሲማም እንደሚሆን ከታወቀ እነዛ ሴንሰሮች ለጊዜው they switch them off safe mode, they keep them in safe mode so that the incoming radiation will not oversaturate these sensors. ስለዚህ ለጊዜው ቤት ዘግቶ እንደመቀመጥ ማለት ነው። ይሁን ዝናብ ወይም ጎርፍ ወይም ሲፈጠር either they evacuate you or they will tell you to stay indoors. The same thing with satellites. ስለዚህ space weather practitioners, space weather researchers ይሄ ነገር happen ያደርጋል ብለው ፎርካስት ያደርጉ በተለይ ኮመርሻል ሳተላይቶች ኮመርሻል earth observation ለኮሙኒኬሽን እነዚህ ሳተላይቶች በሙሉ all they can do is keep them at safe mode until ይሄንን disturbance እስኪያልፍ ማለት so one of the effect አሁን ኮሙኒኬሽን ሳተላይቶች አሉ ከኮሙኒኬሽን ከስልክ ጀምሮ ቴሌቪዥን DSTV everything that we via cable ያልሆነ cross country communication ከሳተላይት ወደ መሬት happen የሚያደርገው እነዚህ ሳተላይቶች እዛ ሆኖ በሚልኩት ሲግናል ያንን የሆነ ሪጅን አለ እኛ አዮኖስፌር እንለዋለን ከ50 እስከ 1000 and even beyond ያለው ሪጅን በጣም አዮናይዝድ ነው by the way እዚህ ላይ ኦክሲጅን nitrogen molecules we find them in their natural form but as we ascend ያረግን ስንሄድ the reason why we happen to struggle breathe ለማረግ ምንቸገረው altitude እየጨመርን ስንሄድ density እየቀነሰ ይሄዳል pressure እየቀነሰ ይሄዳል and then there is this aviation altitude ጀምሮ ወደ ላይ ደግሞ 50-60 ኪሎሜትር ወደ ላይ ጭራሽ we don't find this natural molecules in their molecule form ionized ይሆናል so ionized medium ነው ionized medium ወይም ፕላዝማ ፎርም ካለው ደግሞ እነዚህ ኮሙኒኬት የምናደርግባቸው ሲግናሎች ጋር ኢንተርፌር ያደርጋል ኢንተራክት ያደርጋል so one of such effect on radio communication from satellite ይሄኛው upper atmosphere እንዳልኳችሁ ሪጅኖች አሉ D region E region F region ምን ላቸዋሉ F region maximum ionization ያለበት ነው D region ስለዚህ D region frequency when our disturbance happen በሚያደርግበት ጊዜ D region absorb ያደርጋል አያሳልፍም ማሳለፍ ሲገባው it keeps it absorbs it ስለዚህ signal won't get to where we want reach ወደ ፈለግነው ልንከው ወዳሰብነው አያልፍም so D-RAP ወይም D region absorption የሚባል event እንትን አለ ስለዚህ communication blackout ያደርጋል flight of aviation they use HF communication በተለይ ማለት ያው ክኖር ወይም ፖላር ሪጅን ላይ አንቴና ምናምን መትከል የማይቻልበት ቦታ ላይ you rely on communication via satellite to wherever እንደዚህ አይነት communication ሊጠፋ ይችላል so imagine if you lose communication at flight ላይ ያለ ማለት so እንደዚህ አይነት ኢቨንቶች አሉ one of such event happened ይሄንን deabsorption happen የሚያደርገው day side ነው መሬት ያው we all know that the earth rotates so that there is a side where the earth gets its sunlight other part of the earth is dark right yeah so flat earth believers ካላችሁ እዚህ ብቻ so daylight side-ውን ፀሐይ ወደ ፀሐይ ፌስ የሚያደርገውን ፓርቱ ነው በዚህኛው affected የሚሆነው so እንደዚህ አይነት ይሄንን I think it was in 2013 this is an event
በዚህ ጊዜ እንደዚህ አይነት አጋጥሞ ያውቃል ማለት ነው። ስኬሎች አሏቸው R0 R1 R2 R3 R4 R5 R5 ማለት የሬዲዮ ብላክአውት ስቴጅ 5 ከደረሰ ቶታል ዋይድ ኮሚኒኬሽን ማንኛውም ስልክም ምንም አይነት ኮሚኒኬሽን በሲግናል ብላክአውት ሊያጋጥም ይችላል እንደማለት ነው። ከዛ ባለፈ እየቀነሰ ይሄዳል። ኦኬ next okay, the other thing I think I should have ማስቀደም የነበረብኝ ስላይድ ነበር። anyway this one ሌላው ኢፌክት space weather effect on technologies again የአትሞስፌሪክ ድራግ የሚባል ነገር አለ። ይሄኛው እንደውም በቅርብ ጊዜ ያረገ ኢቨንት አለ።